ድምፁ ተባበሩልኝ። አቅም ላለው ቤት መስጠት ለሚችል ወይም ደግሞ የቀበሌ የሚሆን እንደ ክብርት አዳነች አቤቤ እየተሰራ የሚሰጠውን ቤት ገንዘብ የለኝም። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናላችን ቤተሰቦች፣ ዛሬ ይዘንላችሁ የቀረብነው መረጃ ሁላችንንም ሊያስደነግጥ ልባችንን ሊሰብረውና ልንመረምረው የሚገባ እውነተኛ ታሪክ ነው። በኢትዮጵያ የፊልም ታሪክ ውስጥ እናት ሲባል መጀመሪያ በአእምሯችን ላይ የሚመጣ አንድ ትልቅ ስም አለ። በፊልም ስራዎቿ ሁሉ የእናትነትን እውነተኛ ፍቅር፣ መስዋዕትነትን፣ እንባንና ርኅራኄን ያስተማረችን፣ በየሳሎኖቻችን ገብታ ከኛ ጋር አብራ ያለቀሰችና ያስለቀሰችን ያቺ ሁላችንም የምናውቃት ታላቅ አርቲስት ዛሬ ግን ከፊልም ካሜራ ጀርባ ሌላ እውነተኛና አሳዛኝ የሕይወት ድራማ ውስጥ ትገኛለች። አዎ፣ ይቺ የጥበብ እናታችን በጣም ቸግሮኛል፣ እባካችሁ ለሚመለከተው አካልና ለሕዝቤ አድርሱልኝ፣ ድረሱልኝ ስትል በእንባ የታጠበ የእርዳታ ጥሪዋን አስተላልፋለች። ይህች ትልቅ የአገር ባለውለታ ምን አጋጠማት? ለምንስ እስከዚህ ደረጃ ልትደርስ ቻለች? እኛስ እንደ ሕዝብ ምን ማድረግ ይጠበቅብናል? ሙሉ ዝርዝሩን አብረን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። እንደዚህ ያሉ ማህበራዊ እውነታዎችን፣ የኪነ ጥበብ ባለሙያዎችን ወቅታዊ ሁኔታና አዳዲስ መረጃዎችን በፍጥነት እንዲደርሳችሁ ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮውን ደግሞ ላይክ በማድረግ ለሌሎች እንዲደርስና ለዚች እናታችን ድምጽ እንድንሆንላት ትብብራችሁን እንጠይቃለን። ይህች ታላቅ አርቲስት የማያውቃት የኢትዮጵያ የፊልም ተመልካች የለም ቢባል ማጋነን አይሆንም። ላለፉት በርካታ አስርት ዓመታት በቲያትር መድረኮች፣ በቪዲዮ ፊልሞችና በቴሌቪዥን ድራማዎች ላይ የማይተካን ሚናዋን ስትወጣ ኖራለች። በተለይ ደግሞ የእናትነት ገጸ ባህሪ ተሰጥቷት ስትተውን ያሳየችው ብቃት ተራ ትወና ሳይሆን በእውነተኛ የእናትነት ስሜት ይመስል ነበር። በገጸ ባህሪዋ አማካኝነት ልጆቿ ሲታመሙ አብራ ስትታመም፣ ሲከፋቸው ስታለቅስ፣ ሲደሰቱ ስትደሰት አይተናል። እሷ ለኪነ ጥበቡ ስትል ወጣትነቷን ሰጥታለች። እሷ ለሕዝብ መዝናናትና መማር ስትል ሕይወቷን ሙሉ በመድረክና በካሜራ ፊት አሳልፋለች። ነገር ግን የጥበብ ሰዎች ሕይወት ሁል ጊዜ በስክሪን ላይ እንደምናየው ውብና የተሟላ አይደለም። ከማጨብጨቡና ከዝናው በስተጀርባ ያሉ ፈተናዎችን ዛሬ ይቺን እናታችንን ላስከፊ ችግር አጋልጧታል። ይህች አንጋፋ አርቲስት በቅርቡ በሰጠችው ይፋዊ ቃልና በቪዲዮ ባስተላለፈችው መልእክት አሁን ላይ ያለችበት ሁኔታ እጅግ አሳሳቢ ደረጃ ላይ መድረሱን ገልጻለች። አዎ፣ ድምፁ ተባበሩልኝ። አቅም ላለው ቤት መስጠት ለሚችል ወይም ደግሞ የቀበሌ የሚሆን እንደ ክብርት አዳነች አቤቤ እየተሰራ የሚሰጠውን ቤት ገንዘብ የለኝም። ቤት ተባበሩና ስሩ ተብሎ ቅድመ ክፍያ 5 ሚሊዮን ብር፣ 5 ብር እኮ የለኝም። ቅድመ ክፍያው ተከፈለ እንበል። ከዛስ በኋላ ቤቱ እስኪያልቅ ድረስ የሚወጣው ወጪ እኮ የለኝም። ያለኝ ፈጣሪ መድኃኒዓለም እናቱና ልጁ። ከዛ በኋላ በእናንተ መተባበር እኔ ከዚህ እወጣለሁ። የዚህች እናታችን ጥሪ የእሷ ብቻ የግል ችግር አይደለም። ይህ ጉዳይ በሀገራችን ያሉ የብዙ አንጋፋ አርቲስቶች እጣ ፈንታ ገሚ እንድንመረምር ያደርገናል። በወጣትነት ዘመናቸው ሙሉ ጉልበታቸውንና ዕውቀታቸውን ለሀገር ውበት፣ ለባህልና ለጥበብ እድገት የሰጡ ባለሙያዎች ዕድሜያቸው ሲገፋና ጤናቸው ሲታወክ የሚጠብቃቸው ዋስትና ምንድን ነው? በብዙ ሀገራት አርቲስቶች የቅጂ መብት ክፍያ፣ ጠንካራ የጡረታ ስርዓትና የጤና ዋስትና አላቸው። በእኛ ሀገር ግን አርቲስቱ በሥራ ላይ ያለ ብቻ ጨብጭበንለት፣ ሥራ ሲያቆም ወይ ሲታመም ግን የመረጃ ማኅበራትን የሕዝብ ደህንነትን ብቻ እንዲጠብቅ መደረጉ እጅግ የሚያሳዝን ነው።
ዛሬ ይህች በፊልም ስራዎቿ የእናትነት ክብር ከፍ ያደረገችው ውድ አርቲስታችን አደባባይ ወጥታ ቸግሮኛል ስትል ሁላችንም ቆም ብለን ልናስብበት ይገባል። ይህ የጥሪ ቪዲዮ በማህበራዊ ሚዲያ ላይ ከተለቀቀ በኋላ በርካታ ኢትዮጵያውያን ከፍተኛ ድንጋጤና ሐዘን እየገለጹ ይገኛሉ። ብዙዎች ይህች እናታችንማ በአደባባይ ወጥታ እርዳታ መጠየቅ አልነበረባትም፣ እኛ ቀድመን ልንደርስላት ይገባ ነበር በማለት ቁጭታቸውን እየገለጹ ነው። እንግዲህ እናት ስትቸገር ዝም ብሎ የሚያይ ልጅ የለም። ይህች አርቲስት የብዙዎቻችን የኪነ ጥበብ እናት ናት። ዛሬ ያቀረበችው የእንባ ጥሪ ለሁላችንም የተላከ የቤት ሥራ ነው። እንግዲህ ውድ የኢትዮጵያ ሕዝቦች በሀገር ውስጥም ሆነ በውጭ ሀገር የምትኖሩ ወገኖቻችን ይህችን እናታችንን ከገባችበት የኑሮና የጤና አሳሳቢ ሁኔታ ለማውጣት የምንችለውን ሁሉ እንድናደርግ እሷም እኛን ለማሳቅና ለማስተማር ስትል ሕይወቷን ሰጥታለች። ዛሬ ደግሞ እኛ የእሷን ሕይወት ለመታደግ የምንዘረጋው እጅ ሊኖረን ይገባል። ስለዚህ ይህንን ቪዲዮ የምታዩ ሁላችሁም መልእክቱ ለሚመለከታቸው አካላት ሁሉ እንዲደርስ ሼር ማድረጋችሁን እንዳትረሱ። የእናታችንን እንባ አብሰን በሳቅና በጤና የምናይበት ጊዜ ቅርብ ይሁን። ስለተከታተላችሁን ከልብ እናመሰግናለን። ለእናታችን ሰላምና ጤናን እየተመኘን በሌላ መረጃ እስክንገናኝ ቸር ሰንብቱ።